አቶ ዳኛቸው ዘርጋ እንደ አብዛኞቻችን የባሰ ህመም ካልገጠማቸው በስተቀር እንብዛም ወደ ህክምና ተቋም የማቅናት ልማድ የላቸውም። አቶ ዳኛቸው ባንዱ ቀን ኩፍኛ ታመው ለህክምና ሲሄዱ የደም ግፊት ህመም እንዳለባቸው ይነገራቸዋል። በወቅቱ ታክመው መዳናቸውን የሚያስታውሱት አቶ ዳኛቸው ወደ ህክምና ተቋም በመሄድ ተገቢ የሆነ ክትትል እንዲያደርጉ ቢነገራቸውም በሚገባው መጠን ባለማድረጋቸው የህመም ስሜት ሲሰማቸው በድጋሚ ወደ ሆስፒታል ሲያቀኑ ያላሰቡት ነገር ገጠማቸው። ደም ግፊት ነበረብኝ። እነሱ ከፍ ብለውብኝ ነው የመጣሁት። በዚህ አጋጣሚ ስኳር አገኙብኝ። ስመጣ ይሄ በሽታ እንዳለብኝ አላቅም። ደም ግፊቱ ግን አውቀዋለሁ እና ምልክቶቹ ሲታዩኝ እዚህ ክትትል ስለነበረኝ ከዚህ በፊት ዶክተር ላማከር ስመጣ ይሄን ምርመራ አድርግ ተባልኩኝና ስመረመር ስኳር አገኙ። እናቷን በዚህ ሆስፒታል ስታሳክም ያገኘናት ሮማን ተሰማ እናቷ ባጋጠማቸው የመውደቅ አደጋ ለከፍተኛ ህመም እንደተዳረጉ ታወሳለች። አጋጣሚ በተፈጠረ በሽታ ነበር የታመመችው። ድንገት በወደቀችበት ምክንያት ይዘናት የመጣ ነው። እንደ ግፊት ነገር ሆኖባት መጀመሪያ ሄድን የጤና ጣቢያ ነበር ሄድነው። ጤና ጣቢያው ከሱ ምንም ማድረግ የሚችለው ነገር አድርጎልን ማድረግ ስላልቻለ እዚህ በሪፈር መልክ መጣ። በካቲት 12 ሆስፒታል ሜዲካል ኮሌጅ ያገኘናቸው እነ አቶ ዳኛቸውና የሮማን ተሰማ እናት ታዲያ አሁን ላይ ሆስፒታሉ ባደረገላቸው ህክምና የተሻለ የጤና ሁኔታ ላይ እንደሚገኙና ማገገም እንደቻሉ ይናገራሉ። ሆስፒታሉ የተሻለ አገልግሎት እየሰጠ ስለመሆኑም ነግረውናል። አሁን ህክምና ላይ ነኝ ያለሁት። ለመዳን ነው እዚህ የመጣሁት። ስመጣ እንደዚህ አይነት በሽታ እንዳለብኝ እኔ ማላቅ ሰው ነኝ። የነበርኩበት ኮንዲሽን በጣም አደገኛ ነበረ። ሐኪሞች እንደነገሩኝ ከሆነ የስኳር መጠኔ በጣም ኦቨር ነበረ። ተረባርበው በእነሱ ርብርብ ዛሬ ላይ እግዚአብሔር ይመስገን ለዚህ በቅቻለሁ። ሁሉም በሰዓት እየመጡ እየጎበኙ ነው። ሁሉም ነገር እየሰጡኝ ነው። ሁሉም ነገር አገልግሎት እያገኘሁኝ ነው። አሪፍ ነው የምትገለገለው። ሐኪሞቹም ያዩዋት ነው፣ ዶክተሮች የተለያዩ ያዩታል። በቃ በሰዓት በሚገቡ ሰዓት እያዩዋት ነው የሚወጡት። ሌሊት ባለው አንዳንዴ እኔም ስቸግረኝ ሄጄ እጠራቸዋለሁ። 4 ሰዓት የምትወስደው መድኃኒት አለ። ማታ 4 ሰዓት መጥተው መድኃኒቱን ይሰጣታል። ገና ድጋሚ ደግሞ 8 ሰዓት ላይ የምትወስደው አለ። ሰጥተው ይጣሉ። 12 ሰዓት ላይ ደግሞ ጠዋት ይሰጧታል። ከዛ ድጋሚ ደግሞ አሁን 4 ሰዓት ደግሞ መጥተው ይሰጧታል። ሁሉ ከላይ ጀምሮ እስከ ታች ያሉት ደህና ነው። ዘበኞቹ ራሱ የሆነ ነገር አንዳንዴ ሰው ባይመጣልኝ እንኳን እነሱ ምናምን ሳይመጡልኝ እነሱን እያስቀመጥኩ ምናምን ወጣበት ሰዓት አለኝ። ማለት የሚተባበሩሻል ያለው ነገር ማንም ትንሽ የለም። ሌሎች በሆስፒታሉ ሲገለገሉ ያገኘናቸው ታካሚዎችም ተገቢ የሆነ ህክምና እየተደረገላቸው እንደሚገኙና የጤና ባለሙያዎችም ለዚህ ሊመሰገኑ ይገባል ሲሉ አጫውተውናል። ከለሚኩራ ወረዳ 2 ጤና ጣቢያ ነው ወደዚህ የተላኩ። ልጁ ይኸው እስከ ዛሬ ድረስ እንክብካቤያቸው ጥሩ ነው፣ እያንከባከቡልን ነው። በጣም በፈለግነው ሰዓት አሁን ትላንት ሌሊትም 6 ሰዓት ታሞብን ነበረ። ጠርተን እንደፈለግን አድርገን መድኃኒት ሰጥቷል። ልጁ ይኸው አሁን ጥሩ ነገር ላይ ነው ያለን። በጣም ጥሩ ነው ማለት በመጣው ቁጥር በጣም ነው የሚንከባከቡኝ። በጣም ነው አገልግሎት ማገኝበት። የካቲት በጣም እዚሁ ነው ክትትል ማድረገውና በጣም አሪፍ ቤት ነው ለኔ። ጥሩ አገልግሎት ነው ማገኘው። መድኃኒት ራሱ ተከታትለው ነው እነሱ የሚሰጡኝ እና ሰዓት አያዛቡም ምናምን። እሱ ደስ ይላል በጣም። በመዲናችን አዲስ አበባ የሚገኙ ሆስፒታሎችና የህክምና ተቋማት ይህንን አገልግሎት በሚገባ በመስጠት ላይ ይገኛሉ።